ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ12ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 7 ላይ እየተነጋገረን እንገኛለን። ከዚህ በፊት ማክሮ ኢኮኖሚክ ሪፎርምስ ኢን ኢትዮጵያ የሚለውን አዲስ ዩኒት ስንጀምር ኢንትሮዳክሽን እና ዩኒት አውትካሙን ኦብጀክቲቫችን ምን እንደሆነ አስቀምጠን ኢንትሮዳክተሪ ኮንሴፕቶች ተነጋግረን ነበረ። እንደ ኮንቲኔንት እንደ አፍሪካ ሪፎርሞች ከ1990ዎቹ መሀል ላይ አጋማሽ ላይ እንዴት ምን አይነት ምቹ አጋጣሚዎች ለኢኮኖሚክ ሪፎርም ዌቭ ኦፍ ዲሞክራታይዜሽን እና የሲቪል ወር ማቆም እንዴት ስራውት አፍሪካ ለሪፎርም ዝግጁ እንዳደረጋቸው አይተን ነበረ። ከዛ በኋላ ወደ ኢትዮጵያ ኮንቴክስት ናሮ ዳውን አድርገነው ደግሞ አንዳንድ ኢንትሮዳክተሪ ሀሳቦች ተነጋግረን ነበር። ዛሬም በ7.1 ሰብሴክሽን ላይ የቀረበውን ናሽናል ዴቨሎፕመንት ኦብጀክቲቭ ኤንድ ስትራቴጂስ የብሔራዊ ስትራቴጂ የልማት ስትራቴጂዎቻችን እና ግቦቻችን ምን ይመስላሉ የሚለውን ሂስቶሪካል ኮንቴክስቱን ከኢምፔሪያል ሬዥሙ ከሞናርኪው ከአጼ ኃይለስላሴ ፈርስት ጀምሮ በኋላ ላይ ሶሻሊስት ደርግ ኢፒአርዲኤፍ ገቨርንመንት ምን ይመስላል የሚለውን የምናይበት ሴሽን ይኖረናል ማለት ነው። ሰፋ ያለ ሰብሴክሽን ስለሆነ 7.1 በሁለት ክፍል ከፍለን እናየዋለን። መጀመሪያ ላይ ሂስቶሪካል ኮንቴክስቱን ለመዳሰስ እንሞክራለን። በኋላ ላይ ሰፋ አድርገን ደግሞ በተለይ ኢፒአርዲኤፍ እና አሁን ያለው መንግስት ጂቲፒ1 እና ጂቲፒ2 እንዲሁም ፓስዴፕ እና ሰስተነብል ዴቨሎፕመንት ፖቨርቲ ሪዳክሽን ፔፐሮችን ኦብጀክቲቮቻቸው እና ስትራቴጂያቸው ምን ነበር የሚለውን የምናይበት ሴሽን ይኖረናል ማለት ነው። ሶ ማክሮ ኢኮኖሚክ ሪፎርምስ ኢን ኢትዮጵያ ስንነጋገር 7.1 ቀጥታ ከመግባታችን በፊት ሁልጊዜ እንደማስታውሳችሁ እዚች ጋር www.lucybridgeacademy.com የምትለዋን ሳይታችንን መጎብኘታችሁ እንዳትረሱ ላስታውሳችሁ እወዳለሁ። እዚህ ሳይታችን ላይ ስትገቡ ሾርት ኖቶች፣ ፐርሶናላይዝድ የሆነ ኤአይ አሲስታንት እና ብዙ ጥያቄዎች ማግኘት የምትችሉበት ኩዌስችን ባንክ ታገኛላችሁ። ይህንን መጠቀም እንዳይረሳ ለማለት ያክል ነው። ሶ ሌትስ ሲ ዘ ሂስቶሪካል ኦቨርቪው ኦፍ ኢትዮጵያስ ዴቨሎፕመንት ስትራቴጂ። እንግዲህ የልማት ስትራቴጂዎች በጣም መሰረታዊ ናቸው። ምክንያቱም ወዴት መሄድ እንፈልጋለን የምንለውን ስትራቴጂ ውስጥ ነው የምናስቀምጠው። እንግዲህ ኢኮኖሚክ ስትራቴጂ የሚለውን የረጅም ጊዜ ፕላን አድርጋችሁ ውሰዱት። እቅዳችን ምንድን ነው? ወዴት ነው መሄድ የምንፈልገው? ዜጎቻችን ምን አይነት ስታተስ ላይ ነው ሊሆኑ የሚገባቸው? ኢኮኖሚክ ስታተሳችን ምን ላይ ነው ሊሆን የሚገባውን የሚለውን የምናስቀምጠው እንግዲህ በስትራቴጂያችን ነው። እና ስራው ታይም የኢትዮጵያ ገቨርንመንት በተለይ ሶስቱን የምናያቸው ገቨርንመንት የተለያዩ አይነት ፔፐሮች ነበሯቸው፣ ስትራቴጂክ ፔፐሮች ማለት ነው። ሶ ኢትዮጵያ is Africa's oldest independent nations, maintaining sovereignty except for the brief Italian occupation from 1936 to 1941. ሶ እንደምታውቁት ኢትዮጵያ ኮሎናይዝድ ያልሆነች ስቴት ነች። ስክራምብል ፎር አፍሪካ ብዙ የአፍሪካ ሀገራት ሁሉም በሚባል ደረጃ ሁሉም የአፍሪካ ሀገራት ስክራምብል ሆኖ ኮሎናይዝ ሲደረጉ ኢትዮጵያ ይሄ እንትን አልገጠማትም። ምክንያቱም አት ባትል ኦፍ አድዋ ዲፊት ማድረግ ችላለች ጣሊያንን። ግን በኋላ ላይ በአጼ ኃይለስላሴ ዘመነ መንግስት ለ5 ዓመታት ብሪፍ የሆነ ኦኩፔሽን ነበራቸው እና ስራው ዲስ ታይም ኢኮኖሚክ እንትኑ ላይ ነው እኛ ፎከስ የምናደርገው። ከሞላ ጎደል ኢኮኖሚክ ስታተሱን ብዙ ሊፕ ፍሮግ ያደረገበት ሁኔታ የለም። ግን መንገዶች ተሰርተው ነበረ። ይሄ የኮሚኒኬሽን ሁኔታው ትንሽ የተሻሻለበት ሁኔታ ነበረ እና ባንኮች እንደ ባንኮ ዲ ሮማ፣ ባንኮ ዲ ናፖሊ የመሳሰሉት የጣሊያን ባንኮች መጥተው አንዳንድ እንቅስቃሴዎች ፈጥረው ነበረ እና የተወሰነ መነቃቃት ነገር ነበረው። ግን አጼ ኃይለስላሴ ትተውት ከሄዱት ስቴት ምንም የተለየ ሊፕ ፍሮግ ያደረገበት ሁኔታ አልነበረም። በኋላ ላይ እንግዲህ አጼ ኃይለስላሴ ከተመለሱ በኋላ ስደት በቆዩበት በዚህ በብሪፍ 5 ዓመት ውስጥ በስደት ከቆዩበት ከተመለሱ በኋላ ስትራቴጂ ሊቀረጽ ችሏል ማለት ነው። የናሽናል ዴቨሎፕመንት ስትራቴጂ በተከታታይ እስከ 1974 አጼ ኃይለስላሴ በደርግ መንግስት እስከሚወገዱበት ጊዜ ድረስ የቆዩ 3 ተከታታይ ፕላኖችን የምናይበት ይሆናል ማለት ነው። ሶ ኢምፐረር ኃይለስላሴ the first was deposed by the Derg military junta that established a socialist regime። በኋላ ላይ እንግዲህ 1974 ላይ የደርግ ሚሊታሪ ጁንታ ስልጣኑን ተረክቦ እሱም እንደዚሁ 4 ተከታታይ ኢኮኖሚክ ዴቨሎፕመንት ፕላኖችን የምናይበት ይሆናል ማለት ነው። በኋላ ላይ እንግዲህ በ1991 ደግሞ the Derg was overthrown by the EPRDF Ethiopian People's Republic ሪቮሉሽናሪ ዴሞክራቲክ ፍሮንት የሚባለው እንግዲህ ኮአሊሽን
በ1991 በጣም የተዳከመውን ደርግን አስወግዶታል። ከዛ በኋላ በ1994 ደግሞ ኮንስቲትዩሽን አዶፕት አድርገናል። ከዛ ፈርስት መልታይ ፓርቲ ኤሌክሽን ሄልድ የተደረገው በ1995። አሁን እነዚህ ነገሮች የምናወራቸው እንግዲህ በኢኮኖሚክስ ክሪቲካል ጃንክቸር ስለሆኑ ነው። ክሪቲካል ጃንክቸር ስንል ምን ማለታችን ነው? ኢኮኖሚክ ሪፎርሞች ክሪቲካል ጃንክሽኖችን ተከትለው ይመጣሉ የሚባል እሳቤ አለ። ምክንያቱም ፖለቲካል ኢንቫይሮንመንቱ ሲቀየር የኢኮኖሚ በዛው ልክ የኢኮኖሚ ማቅጣጫ የሚቀየርበት ሲቹዌሽን ይፈጠራል ማለት ነው። እስኪ ሌትስ ሲ ዘ ናሽናል ዴቨሎፕመንት አንደር ዘ ኢምፔሪያል ሪጅም ምን ይመስላል የሚለውን እንይ እስኪ። After 1941, Emperor Haile Selassie aimed to transition Ethiopia from a subsistence agriculture to an agro-industrial economy. Subsistence ከነበረው ለመኖር ብቻ የሚታረስበት ከነበረው የአግሪካልቸር ኢኮኖሚ ወደ አግሮ ኢንዱስትሪ ለማሸጋገር እቅድ ነበራቸው ማለት ነው። ሶ በተለይ ኢንዱስትሪያላይዜሽን የሚለው ኮንሴፕት ላይ ሞር ፎከስ አድርገው ነበር። ልክ ነበር፣ ልክ አይደለም፣ ሌላ ዲቤት ነው። ምክንያቱም አግሪካልቸሩን ካፓሲቴት ሳይደረግ በኋላ ላይ ኢህአዴግ ያደረገው ማለት ነው። መጀመሪያ አግሪካልቸሩ ላይ ስለሆነ ባክቦናችን ያለው ባክቦኑ አግሪካልቸር ስለሆነ እሱን ኮንሶሊዴት እናደርግ፣ ካፓሲቴት እናደርገው፣ ከዛ በኋላ አግሪካልቸር ሌድ የሆነ ኢንዱስትሪያላይዜሽን ይኖረናል የሚለው ኮንሴፕት ማለት ነው። ዞሮ ዞሮ ግን ኢምፐረር ኃይለ ሥላሴ የነበራቸው ካውንስል ፎከስ ያደረገው ወደ በተለይ ኢንዱስትሪያል፣ በኋላ ላይ ደግሞ በሁለተኛው ፕላናቸው ወደ አግሮ ኢንዱስትሪያል ኢኮኖሚ ለመሸጋገር ነበረ እቅዳቸው ማለት ነው። ሶ ዴቨሎፕመንት ፕላንስ ዌር ጋይድድ ባይ ፎሬን ቴክኒካል ሚሽንስ from the USA, the FAO, the United Nations Food and Agricultural Organization የሚባለው እና the former Yugoslavia ከነዚህ የተወጣጡ ሚሽነሪዎች ናቸው አብረው እንግዲህ ፕላኑን ጋይድ ሲያደርጉ የነበረው ማለት ነው። but weak administrative capacity and limited success አጋጥሞታል ማለት ነው። ይህንን ፕላን ለማስፈጸም እንግዲህ ስትሮንግ የሆነ ኢንስቲትዩሽን ያስፈልግ ነበረ። አድሚኒስትሬቲቭ ካፓሲቲያችን ዊክ በመሆኑና እንግዲህ ሊሚትድ የሆነ ሰክሰስ ነው የገጠመው ይሄ ፕላን ማለት ነው። so the National Economic Council prepared the 3 5-year development plans in order to modernize the agriculture and industry ማለት ነው። so ናሽናል ካውንስላችን ሞደርናይዝ ለማድረግ አግሪካልቸሩንና ኢንዱስትሪያችንን ሞደርናይዝ ለማድረግ የተከታታይ የ5 ዓመት ፕላኖች አዘጋጅቶ ነበር ከ1954 በኋላ የነበረ ማለት ነው። so the first 5-year plan ከ1957 እስከ 1961 የቆየው the first 5-year plan ኦብጀክቲቮቹ ምን ነበሩ የሚለውን እስኪ ለማየት እንሞክራለን። so this plan, the first 5-year plan focused on what? infrastructure development፣ የመሰረተ ልማት ግንባታዎች የምንላቸው ኢንፍራስትራክቸር እንደ ትራንስፖርት፣ ሮድ ቢልዲንግ ላይ፣ ኮንስትራክሽን ማነቃቃት ላይ እና ኮሚኒኬሽን ላይ ፎከስ ያደረገ ነበረ። and this plan aimed to train skilled labor and to promote commercial agriculture for economic diversification። ኢኮኖሚክ ዳይቨርሲፊኬሽን ለማምጣት ዳይቨርሲፋይድ ከሆኑ ሴክተሮች ዩቲላይዝ እንድናደርግ ስኪልድ የሆኑ ሌበሮችን ማምረት ላይ በተለይ ኤጁኬሽን ላይ ይሰራ ነበር ማለት ነው። and then it promote commercial agriculture ደግሞ ፕሮሞትድ ሆነዋል ማለት ነው። ማለት ሰፋፊ የመንግስት እርሻዎች እንዲሁም ደግሞ ኮሜርሻል የሆኑ እርሻዎች ላይ ተሰርተዋል ማለት ነው። and then አውትፑቱን ስናይ እንግዲህ ጂዲፒ grew from 3.2% annually በ3.2 በመቶ አኑዋሊ አድጓል ማለት ነው። ታርጌቱ የነበረው 3.7 ነው which is good. while exports grow 3.5 and imports grew 6.4%። እንግዲህ ኤክስፖርት በ3.5 አድጓል። እንደምታዩት ኢምፖርት ደግሞ በጣም ሰፊ ጋፕ አለው ከኤክስፖርት which is not good ማለት ነው። ምክንያቱም ትሬድ ዴፊሲት ውስጥ እንደነበርን የሚያሳይ ነው። this worsens the trade deficit። እንግዲህ ትሬድ ዴፊሲቱ እንደምታዩት ሰፊ ጋፕ ነበረው ማለት ነው። alright, so the second and third plan ደግሞ ምን አይነት ኦብጀክቲቮች ነበሩት የሚለውን ለማየት ስንሞክር the second plan promoted large scale farms፣ large scale የሆኑ ፋርሞችን ፕሮሞት አድርገዋል። ፎር ካሽ ክሮፕስ፣ በተለይ ካሽ ክሮፕ የሚባሉት እንደ ኮተን፣ የጥጥ ምርት፣ የቡና ምርት እና የስኳር ሹገር ኬን ሌሎች ታርጌትድ
ኢንዱስትሪያላይዜሽን ላይ ፎከስ ያደረገ ነበር ማለት ነው። ካሽ ክሮፖች እንግዲህ ሜንሊ ኤክስፖርት ልናደርጋቸው የምንችላቸው ነገሮች ስቲል ናው ካሽ ክሮፖቻችን ነው በጣም ላይን ሼሩን የሚወስዱት የኤክስፖርቶቻችን ማለት ነው። እንዲሁም ቫሊዩ አድ ማድረግ በአሁኑ ሪፎርም ደግሞ ቫሊዩ አድ አድርጎ እንዲሁም ዳይቨርሲፋይድ የሆነ እንዲሆን ኤክስፖርታችን እየተሰራ ነው ያለው ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ